አቃስቲ ስተኛ ፈሳሽ አታብዛላለች ምን እናት ይበቃል አርፈተኛ ምን አባ ስተኛ ሽንት ያስቸግራል ችግር የለውም እኮ አባ እኔ ከሸነው እኮ በልሜ ነው የምሸነው ኧረ እውነትህን ነው ችግሩ እኮ ፀሐይ እየተነጫነጨች የሸናህበትን በእውኗ ማጠቧ ነው ረፍናተኛ ለዛ ትንሽ ብቻ አንተ ረፍናተኛ እናትህ ብትሰማ ይሄንን ትገላለች ምን ይላል አባ ምንድነው ጁስ ጠማኝ በእናት ይዘህልኝና አንተ አርፈተኛ ስራ ይዣለሁ አትረብሸኝ አባቢ ምን ሆነሃል አንተ ትንሽ ብቻ ልጠጣ ጁስ ስጠኝ አርፈተኛ ብያለሁ አርፈተኛ በኋላ የመጣውልህ እንደሆነ ጭንቅላትህን ነው በኩርኩም ማነድል አባቢ ምንድነው አይ እንትን ልትኮረኩመኝ ስትመጣ በዛው ጁሱንም ይዘህልኝና ማ ያየሁትን ወይኔ ደስ ሲል ሄኒ ደስ ስላለ ደስ ብሎኛል ግን እንዳትነግረኝ እሺ ለምን መስማት አትፈልጊም አልፈልግም እኔ ህልም አልወድም ሄኒ ይቅርብኝ አስፈርም እኮ ደስ የሚልን ምን አትላንቲክ ውቅያኖስ ደርቆ በጎማ ስሞላ ነው ያደረው ለካ ውሃ ውቅያኖስ መሙላ በጣም ደስ ይላልማ አልጋ ላይ ሸንተ ነው አይደለም እናቴ ትሙትማ እኔ አትላንቲክ ውቅያኖስ ደርቆ በጎማ እየሞላው ነበር ይመስል ምን ነው ህልም እንደ ኳስ ሲጫወቱበት ያደረ ፊት አይታችሁ አታውቁ ይሄ ህልም ዛሬ ቤተሰቡ ላይ የተነሳ እኔ በህልም አላምንም አላደል የሆነ ቅዠት የሚመስል ነገር በየቀኑ ያለው ልክ እንደ ፊልም ሰዎች ህልም አየው ሲሉኝ ያስቁኛል ለምሳሌ ይሄ በሩጫና በመባረር መካከል ያለ ነገር አለ አይደል ለምሳሌ ከላይ ቲሸርት ለብሼ ከስር ምንም ሳላደርግ ቦሌ ሰማይ ላይ ስበር ምን በስዬ እንትን ውስጥ ልብስ ይዞ ሂሩቴ ለበሽ ያለ ብዙ ወንዶች ሲከተሉኝ ከስሬ በስዬ አንገት ብቻ ሆኖ ክንፍ በቅሎለት አይነት ነገር ቅዠት የሚመስል ነገር እና ሰዎች ህልም አየው ሲሉኝ ያስቀኛል በህልም ብዙም አላምንም እኔ ደግሞ ማለም አልወድም ምክንያቱም እኔ የምተኛው ለማረፍ እንጂ ለሊት ሌላ ስሰራ ለማደር አይደለም ህልም ማለት ለኔ ተጨማሪ ስራ ማለት ነው ያውም ሳይከፈል እስቲ አስበው አንተ አገራማን ነው ብለህ ተኝቻለሁ ብለሃል ግን ለሊት ልጄ ልትመጣ ነውና ቤቴ ልቀቅ ብለው ካባረሩ ከዱሮ አከራይህ ጋር የፈረሰ ግቢያቸውን አጥር ግንብ ስትገነባ ታድራለህ ያውም ሳይከፈል እንዴ ይሄ ያዋጣል እንዴ አያዋጣም ይሁን እኔ ካለምኩ ራሴን ተኝቼ ሳይ ባልም ደስ ይለኛል ይሁን እሺ አንድ ጊዜ ልታለም ትችላለህ እንጂ ዛሬ ስሰቃይበት እንዳደርኩት አይነት ህልም 3 ጊዜ መጠግረብ ይሄ ፌር አይደለም እስካሁን ተዘጋጅቼ አልጨረስኩም ልትለኝ ብቻ እንዳይሆነ ነው ምን ነካ ረፍዷል እኮ እንዴ ምን ነው ፊቴ ምን ሆነ ነው ህልም ሳያድሬ ነው እንኳን መጣ እንደውም ልንገርህ ትፈታልኛለህ ትችላለህ ህልም ሙያችን አይደለ እንዴ ያደግንበት ጥርሳችንን የነቀልንበት እሺ እንዴት ነው ከዛስ እሺ ልክ ወደ ቢሮዬ ልገባ እንደሱ አይደለም እንዴ በስዬ ወግና ስርዓቱን ጠብቅ እንጂ ህልም አተራረክ ዘ ያለው ሙሉ ቀን ልጁ ረፈደበት ትምህርት ቤት ወሰደው ህልም እኮ ነው ህልም ነው በኋላ ይደርሳል ህልሙ ልጁ ረፈደበት ህልም በጠዋት ነው ከረፈደማ ይረሳል
ወግና ስርዓቱን ተከተሉ እንጂ አባቶች ያለ ምክንያት አይደለም ወግና ስርዓቱን የሚከተሉት። ሲሆን ቡናው ተፈልቶ ዕጣኑ ጨሶ ጉዝጓዙ ተጎዝጉዞ ብቻ እስኪ አሁን ቀጥሎ በወጉና በስርዓቱ መሰረት ቀጥሎ። እሺ እንዴት ነው ወጉ? ይመስለኛል ብለህ ይመስለኛል። እርግጠኛ ነኝ እኮ ነው አይደለው እንዴ ያየሁትን ማቀው ይመስለኛል በል። አይመስለኝም እርግጠኛ ነኝ እያልኩ። አይ እንግዲህ ጥያቄን ተው። ወግን አይጠይቁም ይኖሩታል እንጂ። እሺ ይመስለኛል የራሱ ዜማና ቅላጼ ያለው ይመስለኛል። ልክ ወደ ቢሮዬ ልገባ ስል የኮሪደሩ መብራት ብልጭ ድርግም ይላል። የኮሪደራችሁ መብራት እስካሁን አልሰሩላችሁ? ምን ይሰሩታል? እዛ ተሰብስበው ወሬያቸው ማን ያወራላቸው? ከዛ ይመስለኛል ልክ ወደ ቢሮዬ ልገባ ስል ያለቃዬ ጸሐፊ ገለታ ፈልጎህ ነበር የጠፋህ አለች። ገለታ ማን ነው? አለቃዬ ነው። አለቃ መጥፎ ነው። እሺ አሁን የት አለ ስላት፣ አይ አሁንማ ሰዓት ለብሶ ሰዓት ጎርሶ ወጣ አለች። ሰዓት ለብሶ ሰዓት ጎርሶ ሰዓት ለብሶ ሰዓት ጎርሶ ወሳኝ ቃል። እሺ ከዛ ማን ነው ይመስለኛል ልክ አንድ እርምጃ እንደተራመድኩ ጸሐፊ ጠራችኝና ቢሮ ሰው እየጠበቀህ ነው አለችኝ። ከዛ ማን ነው ስላት አላቅም ግን ቆንጅዬ ሴት ናት አለችኝ። ቆንጅዬ ሴት ይመስለኛል አይመስለኝም ብላኛለች እንዴ? እኔ ምን አቅላለሁ? እሺ ከዛ ማን ነው ይመስለኛል አንተን ከዚህ በኋላ እሺ ወደ ቢሮ የገባው አይደለ? ቆንጆን ሴት ለማየት እየተንጋጋ ገባ። እንዴ ምን ያንጋጋኛል? በእኔ ቀስ ብዬ ነው የሄድኩት። ልክ የህልም እርምጃ አይደለ? ታውቁታላችሁ እኮ በኮሬንት ያራመመድ በስሎ ሞሽን እንደዚህ ቀስ እያልኩ እንዴ ምን ያጣድፈኛል? ዝንጥ እጄን ኪሴ ከትቼ ቀስ ወደ 30 ደቂቃ አልፈጀብኝም ብለሽ ነው? ወይኔ ብሽር ገደለች። ዝም በል አንተ ደግሞ የት ሄድባል ትምህርቱ? ልክ ቢሮዬን ከፍቼ ስገባ ጀርባዋን ሰታ የተቀመጠች ሴት አየሁ። ረጅም ፀጉሯ የወንበሩን ግማሽ አልብሶታል። ቢጫ ቀሚሷን አየሁት። ቢጫ ወሳኝ ቃል ቢጫው ቀሚስ ነው መሰለኝ። ፍዝዝ አልኩኝ። አይ ላልፈዝም እችላለሁ እኮ ያው ህልም አይደል መሰለኝ እኮ ነው። የተቀመጠችበትን ተሽከርካሪ ወንበር ዞር ስታረገው ማንች ፊቷን ሳላየው ባነንኩ። እዚህ ላይ ማት ባነን ቦታው አይደለም እንዴ ባነንኩ። እና አይደለው እንደተኛው ያለ ደም በቃ ይሄንኑ ህልም 3 ጊዜ እየባነንኩ እየነቃው አየሁት። ከባድ ነገር በ3 ይጸናል እንዲሉ አበው ደግሞ ሁሉንም ነገር ካላልኩ የሚሉት ነገር አለ። ይሄ ህልም በእኔ አቅም የሚፈታ አይመስለኝም። ግን ምንም ሀሳብ እንዳይገባ የሚፈታ ሰው አይጠፋም። ማን ይፈታዋል? እማዬና አባዬ ናቸው። አይ ሙሌ ደግሞ ለትንሽ ትልቁ እነማዘር ማስቸገር ትወዳለህ። ግድ የለም እኛ እንደሚሆን አድርገን እንፈታዋለን። የገባህ መሰለኝም። ህልም ላይ እንደሚሆን የሚባል ነገር የለም። አንተ ሂድ እንጂ ሂድ። ይሄንን ህልም ከማዬና አባዬ ውጪ ማንም አይፈታውም። ቢጫ ቀሚስ ምንድን ነው? ይመስለኛል ሰዓቱ እየረፈደ ነው። አንተ ደግሞ አንድ ነገር ከያዝክ አለቅም። በሊድ ረጅም ፀጉር ማነች? አውጣት። ምን አውቃለሁ? መቼ አየኋት?
እናንተማ ስራ እያላችሁ ቢሮ ለቢሮ ሴት አመላልሱ እንዴ? በህልም እኮ ነው ይመስለኛል እኮ ነው። ደህና ደርስ ስመኝ። እንዴ በስዬ ምን ሆነ ነው ያረፈድከው? ገለታ ፈልጎክ ነበር። ለምንድን ነው የፈለገኝ? አላወቅኩ። አሁን አለ ቢሮ? የለም ተናዶ ነው የወጣው። ተናዶ ወጥቷል? አዎ። ማለት ምን አይነት መናደድ? በጣም ነው የተናደደው። እንደ ዛሬ ሲሆን አይቼው አላውቅም። ኧረ እባክሽ እስቲ ግለጪው፣ ንዴቱን እስቲ ግለጭልኝ። ንዴቱን ግለጭልኝ? እስቲ በእንትን በተረትና ምሳሌ እስቲ በዘይባዊ አገላለጽ እስቲ ተናገር። የምን ዘይቤ ነው የምታወራው? ቆይ በቃ ተይው። አሁኑኑ ደውልለት። በጣም አስቸኳይ ነገር ሳይፈልግ አይቀርም። እኔ እንደ ዛሬ ሲሆን አይቼው አላውቅም። እሳት ጎርሶ እሳት ለብሶ እኮ ነው የሄደው። እሳት ለብሶ? አዎ እሳት ለብሶ እሳት ጎርሶ። ይሄው እኮ ነው ዘይባዊ አነጋገር ማለት ይሄ ነው። ምን ቀረ ታዲያ? ምን ሆነሃል በስንቱ? ሌላ ምን ቀረ? ቢሮዬ እንግዳ እየጠበቀኝ ነው። በምን አወቅ? እውነት እንግዳ አለ? አዎ አንድ ሴት እየጠበቀች ነው። ሴት? ሰላም። ሰርፕራይዝ! ለመሆኑ እንደዚህ ጥፍት ያልኩ ግን በደህና ነው? አላወኩሽም፣ ይቅርታ። እስቲ ወደ ኋላ 14 ዓመት ሂድ። 14 ዓመት? ማንሽ አንቺ? እንዴ ምን አወጣሽ እኮ ነኝ። አወጣሽ። አንተ ብትረሳ አወጣሽ ትረሳለች? አወጣሽ የሚል ስም አልመጣልኝም። ልክ ነህ። ያኔ ለካ በዋና ስም ያልጠራም ነበር። ሊሊን ሳስታውስከት? ሊሊ? አይ ኧረ እኔ ሊሊ የሚባል ሰው አላውቅም። የዛሬ 14 ዓመት ያኔ አለሚያ ዩኒቨርሲቲ ስታስተምር ምን ነው ድሬዳዋ ለመዝናናት መታችሁ ሊሊ ከምትባል ሴት ጋር ምን ነው? ታዲያ እሷ ሊሊ ናት እንዴ? ኦቲ አይደለች እንዴ? ኦቲ ናት እኮ እሷ። ታዲያ እኔ አሁን ኦቲ መሆኔ ጠፍቶ ነው? ኦቲ ነሽ እንዴ? ተለውጠሻል ወይ ኦቲ? ታዲያ አሁን ለነገሩ ወደ ዋናው ስሜ ተመልሻለሁ። አወጣሽ በለኝ፣ በስሜ አላፍር እንዴ። ማፈርም ምን አመጣው? አወጣሽም ጥሩ ስም ነው። ወይ ኦቲ። ያው አንድ ቀንም ቢሆን ጥሩ ጊዜ ነበር ያስተላልፍነው። ምንድነው ይሄ? ልታስታውሽኝ ነው የመጣሽው? አልረሳሁትም። ደግሞ እኮ አሁን እኔ ባለ ትዳር ነኝ። ወይ አልቀረብህም እባክህ። አግባይ ልል የመጣው መሰለህ እንዴ? ታዲያ ምን እግር ጣለሽ? ልወጣ ነው። እስከ ደጅ ልሸኝሻ። ሀገር ልወጣ ነው እባክህ። የት? ሞንጎሊያ። ጥሩ ሀገር ናት አይደል ሞንጎሊያ? አዎ ጥሩ ነው። ኧረ ጥሩ ነው። እንትን ፈረስ አለ፣ ሰው አለ። ጥሩ ነው። ጥሩ ሀገር ነው። አንድ ሞንጎላዊ ነው በፌስቡክ የተዋወቅኩት። በጣም ስለወደደኝ በትዳር ጠቅልሎኝ ይዞ ሊሄድ ነው። እድለኛ ነሽ። ዋናው ጥሩ ልብ ይኑርህ። ጥሩ ልብ ካለ ፈጣሪ ከዚህ ሀገር ምንቅር አድርጋ ያወጣል። እና አሁን የመጣሽው
ከሞንጎሊያ ጋር ያለው ቁርኝት አስታወስከኝ። ለማንኛውም የመጣሁበትን ልንገርህ። አሁን የመጣሁት ልጃችን 13 ዓመት ሞልቷታል። ይሄን ያህል ጊዜ በኃላፊነት ተወጥቻለሁ። ከዚህ በኋላ ወደ ሞንጎሊያ ልሄድ ስለሆነ እናትም አባትም ሆኜ ያሳደግኳትን ልጄን እንድትረከበኝ ነው። ምን? ያስቃል እንዴ? ተይ እንጂ ኦቲ ማንሽ አወጣሽ? እንደ ድሮ ሞኝ መስልሻለሁ እንዴ? እኔ እኮ የከተማ ልጅ ውሃ ጠብሼ የበላው አንቺ የምርሽ ነው እንዴ? ተናገርኩኝ እኮ ልጅን ተረከበኝ። እስካሁን ድረስ አድርሻለሁ። እንዴት እንጂ ከ13 14 ዓመት በኋላ መመተሽ ልጅን ተረከበኝ ስትይ ትንሽ አታፍሪም እንዴ? ለምንድን ነው ማፍረው? አንተ ፈር እንጂ 13 ዓመት ሙሉ ልጅህ እየተወደቀሽ ብለህ ፈልገህ ታውቃለህ? ቆይ የምርሽን ነው እንዴ? ሬዲዮ ላይ ይሰራል ጋዜጠኛ ነው ሲሉሽ አስፈራርተሽ ገንዘብ ልትቀበይ ነው? 5 ሳንቲም አታገኝ። ዱምቡሎ ውሸታ። ስሜን ልታጥፊው ነው? የትኛውን ስም ነው የምታጥፊው ደግሞ? ያን ያህል አሁን በስንቱ የሚባል ስም ጠፋ አልጠፋ ሰው ጉዳዩ መሰለሽ እንዴ? ነው አልፈራም። የምፈራ መሰለሽ እንዴ? ኋላ እንዳይጸጸት አላቅም። እንደውም ከአንቺ ጋር መተኛቴ ትዝ አይለኝም። የማደርገውን አሳይሃለሁ። ቆይ እንጂ የፈለግሽውን አድርጊ። የፈለግሽውን ቆይታለ ባልሰራልህ ሴት አይደለሁም ምን? እሺ እሺ ቆይ እንጂ ይኸውልሽ ይሄ መብራት ይኸውልህ ይሄ ብልጭ ድርግም የሚል መብራት መወላወልን፣ መጠራጠርን፣ አለመወሰንን፣ ሁለት ልብ መሆንን ነው። የበስንቱ ልብ ለሁለት ተከፍሏል ማለት ነው። ደግሞ ምን ልብ አለው እና ለሁለት የሚከፈለው? ስማ እኔ ልንገርህ፣ ብልጭ ድርግም የሚለው ትዳራቸው ነው። ትዳራቸው ሊጠፋ ብልጭ ጭልጭል እያለ ነው ማለት ነው ትርጉሙ። አምላክ ጸሎትን ይሰማኛል። ምን ነው ለልጅ እኔን ክፉ ነገር ትመኛለህ? እንዳውም ለልጄ እንደዚህ በጎ ነገር ተመኝቼላት አላውቅም። ይኸውልህ ሙሉ ቀን በስንቱ ይሄን መብራት አልፎ ሲሄድ አለቃው እንደተናደደበት ያውቃል አይደል? የአለቃው ንዴት የሚመጣው ቦታውን በስንቱ ሊቀማ ስለሆነ ነው። ስለዚህ ስልጣኑን በስንቱ ወሰደ ማለት ነው። የቱ ነው ስልጣን? ሲገባ የሚያየው ወንበር ነው። በነገራችን ላይ ስስለው ልጅቷን ወንበር ላይ ማስቀመጥ ስለከበደኝ ነው እንደተቀመጠች አድርጋችሁ አስቡት። ያም ሆነ ይህ በስንቱ ለስልጣን የሚበቃ ሰው አይደለም፣ በህልምም በእውንም። እኛ እንግዲህ ህልም አለምኩ ካለ መፍታት ነው ስራችን። እንግዲህ እሱ የሰጠን ጥበብ ነው። ህልም የተደበቀ ምኞት ነው ይሉ ነበር ጋሽ በሪሁን። አፈሩን ገለባ ያርግላቸውና በስንቱ በውስጡ የስልጣን ምኞት አድሮበት ሊሆን ይችላል። ግን ህልም ሁሉ የተደበቀ ምኞት ነው ማለት አይደለም። አዎ እኔ አሁን አንድ ጊዜ ያው ጋሽ በሪሁንን በህልሜ ያየኋቸው እና የተደበቀ ምኞት አለኝ ማለት ግን አይደለም። እንደው ቅዠት ነው ብለን እናስበው። አዎ ግን አፈሩን ገለባ ያርግላቸው። የመሰለ ቁመና አፈር በላው። አቤት አቤት አቤት። እሺ እቺስ ቢጫ ለብሳ ጀርባዋን የሰጠችው ሴት እሷ ልጅ ሄሩት ናት። ልጅ ሄሩት ናት። እሺ ጀርባዋን የሰጠችው በቃኝ ትዳርህ አልፈልገውም ትቼሃለሁ ማለቷ ነው። እንዴ ወዴት? ቢጫ እኮ ተስፋ ነው። ከመቼ ወዲህ ነው ተስፋ የሆነው? ቢጫ ማስጠንቀቂያ ነው። ሁለት ቢጫ ካየሽ አንድ ቀይ ይሆናል ማለት ነው። እሷን ደግሞ ታያለሽ ከላይም ከታችም ቢጫ ነው ያለበሰችው። ስለዚህ ሁለት ቢጫ አንድ ቀይ ተሰናብተሃል ማለት ነው። ያው ላጣሞ ሲፈታው ህልሙ የበስንቱ ከሆነ ተስፋውም የበስንቱ ነው። እቺ ቢጫ የለበሰችው ወንበር ላይ ከተቀመጠች በስንቱ ስልጣን አገኘ ማለት ነው። በቃ ሊያልፍለት ነው፣ ግን ልቡ ተከፍሯል። ያቺ መብራት ባትኖር ኖሮ ጥሩ ነበር። ይኸውልህ ደግሞ ሌላ ነገር፣ ወንበር ላይ የተቀመጠችው ሴት ልትዞር የነበረው በግራ ነው ወይስ በቀኝ?
እርግጠኛ መሆን አልቻልኩም። ወደ ግራ ቢሆንስ? እሱ ጥሩ አይደለም። በስልጣኑ የሚመቀኙ ሰዎች ይነሱበታል ማለት ነው። ወደ ቀኝስ? እንደዛ ነው መሆን ያለበት። ቀኝ መልካም ነው፣ ተስፋ ነው። ቀኝ የለም ግራ የለም። እሱ ያለበት ቀጥ ብላ መሄድ ብቻ ነው ያለበት። ቀጥ ብላ ጀርባዋን ሰጥታ መሄድ ብቻ ነው ያለበት። ቆይ አንዴ፣ ግራ አታጋቡኝ። የትኛው ፍቺ ነው ለበስንቱ ምነግረው? ይምጣና ሁለቱንም ይስማ። እሱ ከዛ ልቡ ይነግረዋል። አለቀ። ሴትዮ ስንት ነው የምነግርሽ? ሰውየው ልብ የለውም እኮ ነው የምልሽ። በፊት ማውቃት ሴት ከኔ ልጅ ወልደሃል ብላ ስትመጣ እሺ ብዬ የምቀበል ሞኝ ነኝ እንዴ? እርግጥ ስሜ በስንቱ ነው፣ ምን አገባኝ? እኔ እንዴ ያወጣሁት እንዴ? ጋዜጠኛ ነኝ። እርግጥ ነው ማንም የማይሰማውን ወሬ በሬዲዮ ስለፈልፍ ውላለሁ። ግን እኮ ጅል አይደለሁ። ሞኝ ነኝ እንዴ? ሞኝ አይደለሁ። በሰላም ነው ወደዚህ ፈለቀኝ? ምን ተፈጠረ? አንተ ኦቲን ታስታውሳታለህ? ድሬዳዋ ኦቲ ያ ኡመተ ቀሽቲ እንዴት አረሳሃት? እንዴት ረሳታለሁ? ሰው አይደለሁ እንዴ? እኔም እኮ ስሜት አለኝ። እና ካንተም ጋር አይ ምንም ግንኙነት አልነበረም። መታ ነበር። የት አለች? እዚህ መታ ነበር? ሄደች። እባክህ የት ነው ሄደችው? ቤቷ የት ነው? ማለቴ ሰፈሯ የት ነው? ሀገር ልትወጣ ነው። እጭ እሷ ደግሞ እና ለምን መጣች? ልጅ እንዳላት ታውቃለህ? ሴት ልጅ? እንዴት አወቅ? አይ ከፊልድ ስንመለስ አርግዛለህ። አርግዛለህ? አታፈጥብኝ። ያው እዛ ካለማያ ስንመለስ ዩኒቨርሲቲ ውስጥ አርግዛለህ እንደነበር ይወራ ነበረ። እንዴ እኔ አላስረገዝኳት። ለምንድን ነው እንደዚህ የምትይኝ? የማይታመን ነው። የኔ ልጅ መሆኗ ይወራ ነበር። አዎ እንዴ እኔ ግን ተው የሱ ላይሆን ይችላል እንዴ። በዚህ ላይ ደግሞ በስንቱ እንዴት አድርጎ እንዴት ይችላል እያልኩኝ ይከራከር ነበር። ግን ማንም ይሰማኛል። እንዴት ይችላል? እንዴት አልችልም? አይ ነገሩ ነው እንጂ ጉዳዩ ላይማ ችግር እንደሌለ አውቃለሁ። እንዲሁ እንትን ማን ነው እንዲህ ብሎ ሲያወራብኝ የነበረው? እንዳለ አስተማሪዎቹ፣ የዩኒቨርሲቲ ማህበረሰብ በሙሉ በጠቅላላ እንዳለ ግቢው እኮማ። የሰዎቹን ስም ዝርዝር ነው የምትፈልገው? ይሄ ሁሉ ነገር ሲሆን እንዴት አልነገርከኝም? እንዴ እኔ በምን አውቃለሁ? አረገዝኩ ያለችው እሷ። እኔ ቆይ እንዴት ማወቅ እችላለሁ? ቆይ ለምን አልነገርከኝም? ለምን አልነገርከኝም? እኔማ ድሬዳዋ ያደረግነው ነገር እዛው ድሬዳዋ የሚቀር መስሎኝ ነበር እንጂ ከዓመታት በኋላ ተከትሎን እዚህ ይመጣል ብዬ እንዴት አስባለሁ? አሃ አየህ፣ እኔ ነኝ ጥፋተኛ። ልጅ እግር እንደሚኖረው ማሰብ ነበር። ቆይ አሁን ልጇን ይዛ መጣች ነው የምትለኝ? የማይታመን ነው እንዴ! በፍጹም የኔ ልጅ ባትሆንስ? እኮ እሱን እኮ ነው እኔ የምምለው። ግን እሷ እንዴት ነች? እንደ ድሮ ነች? አንድ ማታውቃት ሴት ድንገት አንድ ቀን አብረሃት ስላደርክ ብቻ ልጅ አለ ስትል መቀበል ትንሽ አይከብድም እንዴ? በጣም ይከብዳል እኮ። እሱን ነው እኮ የምልህ። ግን እሷ እንዴት ነች? አሁንም እንደ ድሮ ሰዓት ነች? በፍጹም ይሄ ነገር ሰው ሳይሰማ መቋጨት አለበት። ሄሎ ውዴ። አንተ የምን ጉድ ነው የምሰማው? የምን ጉድ? ምን ጉድ ሰማሽ? በል ቀጥታ ከስራ ስትወጣ እነማዬ ጋር ሂድ። በአንተ ምክንያት ሊባሉልን። ሊባሉ? አዎ ቀጥታ ሂድና ጉዳዩን አስረዳ። እኔም እመጣለሁ፣ እዛው እንነጋገራለን። አይደለም እኮ ሂሩቴ፣ እኔ በደንብ ላስረዳሽ እችላለሁ። ሁሉንም ነገር በዝርዝር ልነግርሽ እችላለሁ። የተፈጠረውን ሁሉ ላስረዳሽ እችላለሁ። እኔ አሁን ስራ ላይ ነኝ። ከአንተ ጋር ማታ እናወራለን። እንደፎከረች አደረገችው። ነገረቻት። አይ ኦቲ አወጣሽ ነው ስሟ። በነገራችን ላይ እሷ ደግሞ መጨረሻ ላይ የምታበላሸው ነገር አለ። ሰላም ነው ጋሽ ምንቴ? አይ በስንቱ አይ በከንቱ አይ ውስጥ
መስተዋቱን ሊያዝሎት እንዴ? ከከበዶት ብዬ ነው። መስተዋቱ ሳይሆን የከበደኝ ያንተ ነገር ነው። ጋሽ ምንቴ የሆነውን ነገር ሁሉ ማስረዳት እፈልጋለሁ። ምን ነው ታስረዳኝ? እኮ ቀላል እኮ ነገር እኮ ነው። ተባረሃል። 2 ቢጫ ሜዳ ውስጥ መቆየት አትችልም። ተባረሃል። አይደለም አንዴ ላስረዳዎት። አንዴ እስከ ዛሬ ድረስ ስትሸሽ ኖረሃል። አሁን ራስ ባየኸው ነገር ግልጥ ብሎ ወጥቷል። መባረር ጋሽ እኔም እኮ ያወቅኩት ገና ዛሬ ነው። ሳይዘገይ ማወቅ ጥሩ ነው። እውነቱን ልትሸሽ አትሞክር። እኔ አስቀድሜም ተናግሬ ነበር። ተናግሬያለሁ አልተናገርኩም? አትኮ አሁንም እጣ ክፍላችሁ አይደለም ብያለሁ አላልኩም? ንገረኝ። እሱማ ብለው ነበር። ያኔ እኔን እንዴት አሰብከኝ? ንገረኝ። ያው እንደ መካሬ እንደ አባቴ። አየህ እኔ ፈራሁት ሆነ። ቃሌ ጠብ አላለም። አሁን መባረር ነው። ለማንኛውም ሴትዮዋ የተለየ ሀሳብ አለኝ ብላለች። ገባና የምትለውን ስማ። ግን አይመስለኝም። ይሻላል። እንደውም እሳቸው የሚረዱኝ ይመስለኛል። በስዬ ግን በእውነት ነው የምልህ በጣም አወዛጋቢ ሰው ነው። ሙሌ አንተ እንኳን ተረጋኝ እንጂ ጉዳዩ እናንተ እንዳሰባችሁት አይደለም። አሁን ማረፈለኩ ቤቱን ለ2 ነው የከፈልከው። በአንድ ሌሊት የተፈጠረች ነገር ይሄን ሁሉ ችግር ታመጣለች ብዬ እኔ በምን አውቅ? በስንቱዬ መቼም እዚህ ቦታ ትገኛለህ ብዬ አላሰብኩም ነበር። ኧረ ማዘር ለመፍረድ ያቸኩሉ። እኔ ዙፋን ነኝ እንዴ ለመፍረድ የምቸኩለው? ሁሉንም መርምሬ ነው የደረስኩበት። አየህ ሰው ህይወቱ ሚስጥር እኮ እኔም እኮ እስከ ዛሬ ድረስ ሚስጥሩን አላውቅም ነበር። የእውነት እሱን እኮ ነው የምልህ። አንዳንዴም ጥሩ ነገር ከራስም ይደበቃል። ጥሩ ነገር? አዎ ጥሩ እንዴ? ጥሩ ነገር ነው ብለው ነው እንደሚያስቡት እርሱ? አሁን ታዲያ ሁሉም ነገር አልፏል። የምትዩን በይውና ውሳኔውን በራሱ ይወስድ። እስቲ ደግሞ አንተ ረጋ በል። ይኸውልህ በስንቱ ሁሉ ነገር ለበጎ ነው። አዲስ ህይወቱንም ትለምደዋለህ። ልብህ አይፍራ። የሆነውን ሁሉ ተቀበል። አጠገቤ ያሉ ይናደዱብኛል ብለህ አታስብ። እንዴ ይሄን እንዴት ልቀበል እችላለሁ? ማዘር ሂሩቴስ እንዴት ትቀበለዋለች? ይሄን ማትቀበለው ጀርባውን ስታይ አይተህ የለም አንተ ራስህ። በቃ ማን አባቷ ሂሩት አግኝታ ነው? እንዲያውም ደስ ነው። ልክ ባለፈ ነገር ጉንጫችን እናልፋ። አንድ ልጅ ድሮስ ምን ማረፍ ያላት? አንድ ልጅ? አዎ አንድ ልጅ። ምን ነው አንዷ ሴት ልጅ ለማለት ፈልጎ ነው። ያው እኔ ወንድ ልጅ ስለሆንኩ ነው። እሱም ብትለቀስ ተወጣ ነው ነገር ይሻላል። ይኸውልህ በስዬ 2 የተለያየ ሀሳብ ነው የተነሳው። አባ የሚለው እንደሰማው ሂሩት ቤቱን ለቃ ትወጣለች ነው የሚለው። እንዴ ይቅርታ የሚባል ነገር አለ እኮ። ከአቅሟ በላይ ከሆነስ በቃኝ ብላ ጀርባዋን ከሰጠችስ? ጋሽ ምንትዬ እንደ ማዘር ቢረዱኝ ምን አለ? ይሄ እኮ ድሮ የሆነ ነገር ነው። ድሮ አዎ ሂሩቴን ከማግባቴ በፊት ከዛሬ 14 ዓመት በፊት እኮ የሆነ ጉዳይ ነው። ይሄ ነገር ህልም ሳይሆን ቅዠት ነው እንዴ? የምን ህልም? ስለምንድን ነው እያወራን ያለ ነው? ስለ ትላንቱ ህልም ነው። ቅዠት ነው እንዴ? አሃ እሱ እኮ ቅዠት እኮ ነው። እውነት እኮ ነው። አይ የልጅ ነገር። ለዚህ ነው ስንት ጊዜን ያጠፋሁት። ምን ነው በስዬ ምን ነው? መጀመሪያውኑ ቅዠት ነው ብለህ አትነግረኝም ነበር እንዴ? ለውጥ የለውም። ህልም ሆነ ቅዠት ለውጥ የለውም። ልጄ እንደውም በቃኝ ብላለች። 2 ቢጫ በአንድ ቀይ። እናንተ እኔ ሳልመጣ አልሙል ፈታችሁት። እሺ የማን ህልም ትክክል ነው? አይ ቅዠት እኮ ነው። አይ ቅዠት እኮ ነው። ቅዠት ስለሆነ ደግሞ ሌላ ትርጉም ሊኖረው ነው። እንደገና መፍታት ሊኖርብኝ ነው ደግሞ። ለቅዠት ነው እንዴ እንደዚህ ስንኮኮ ጉዴን ለመስማት የመጣሁት? አይ በስዬ ሂሩቴ ቅዠት እኮ ነው። 3 ጊዜ አይደል እንዲያዩት። ቅዠት ነው ተደጋግሞ የሚታየው። እንግዲህ ቅዠት ከሆነ ትርጉሙ ያ ወንበር ላይ የተቀመጠው ስልጣንህን ወስዶብሃል ማለት ነው። ሳይታሰብ ስልጣኑ አልፏል ማለት ነው። ቢጫው ደግሞ ሞት ነው።
አዎ ሞት ነው። እግዚአብሔር ነው የተፋ። አለቃ እሳት ለብሶ እሳት ጎርሶ ማየትህ የምትቀበጥበትን ወንበር ሲያሳይህ ወንበሩ እንደ እሳት እየተለበለበ ነው ማለት ነው። እንኳንም ቀረብህ። ይሄ ፈጣሪ ይወድሃል። አሁን ቢጫ እንደዛ ነው ተረጉሙ? አዎ ቢጫ ሞት ነው። እንኳንም ቀረብህ። ቢጫ ማስጠንቀቂያ ነው አይደለም። ቢጫ አንዳንድ ጊዜ በህልምና በእውነታ መካከል ያለው መስመር ይሳሳብኛል። ሂሩትን ላጣት አልፈልግም። በተለይ በትላንት ስህተት ሂሩትን ማጣት ደግሞ ልክ የማትበላውን በሬ እንደማረድ ነው። ያለፉ ነገሮች በቃ አልፈዋል። በቃ ተከድነው ይቀመጡ። ወይስ ልንገራት፣ በትላንት ህይወታችን ብዙ ስህተቶች ሰርተን ይሆናል። እነዚህ ስህተቶች በጊዜው ምናልባት ስህተት ላይ ሆኑ ይችላሉ፣ ግን ቀን ቆጥረው የዛሬ ህይወታችንን ያበላሹብናል። ስለዚህ የዛሬውን ነገር ካልነገርኳት ስህተት ነው የሚሆነው። ይሄ ስህተት ደግሞ አንድ ቀን አድኖ መያዙ አይቀርም። ለዚህ ያለችውን ትበል፣ እነግራታለሁ። ሂሩቴ አንድ ነገር ልነግርሽ እፈልጋለሁ። እቺ ልጅ እንዴት እንደምታሳዝነኝ። ምን ሆና ነው? የሚገርም እኮ ነው። ልታገባው አንድ ሳምንት የቀራት እጮኛዋ ከራሷ በጣም የቅርብ ጓደኛዋ ከሆነች ልጅ ጋር ፍቅረኛ እንደነበር ነግሯት ልታብድ። ኧረ እባክሽ እንዴት ያለው አመንዝራ ነው እባክሽ። ደግሞ እኮ በጣም ነው የምትወደው። እና ምን አለችው አሁን? ምን ትሏለች? ማለፉ ካልቀረ ባልሰማ ይሻለው ነበር እኮ ነው የምትለው። ከሱ አንጻር ግን ቢነግራት አይሻልም? ከሷ አንጻር ግን ባይነግራት ይሻል ነበር። ግንኙነታቸው እኮ ሊበላሽ ይችላል አይደል? ወይ ወንድ እንደው ምንድን ነው የሚሻላቸው? እሺ ምን ነበር አውልስ ነግረኝ ነበር? እንትን ነው ይሄ ማን ነው ይሄ? አምጪልኝ ሄኖክ። ይሄ ጁሱን ማቆም አለበት። ሲሞላ ያደረውን አትላንቲክ ቢጠጣ ይሻለዋል። እላያችን ላይ ሊሸናብ ምን ቀረ እንዴ? ወይ ወንድ